ስለ ዋለልኝ መኮንን አንድ ያልተሰማ መረጃ የያዘው ጽሁፍ ነው ለእናንተ በትረካ መልክ የምናቀርበው። ይሄን ጽሁፍ እስከ መጨረሻው ድረስ ትረካውን በማዳመጥ አብራችሁ እንድትቆዩ በክብር እንጋብዛችኋለን። ሰብስክራይብ ማድረጋችሁን አትርሱ። ይህን ቪዲዮ ላይክ በማድረግ ማየት ጀምሩ። ሪፖርተር ጋዜጣ ላይ የወጣ ጽሁፍ ነው። እንደ አውሮፓውያን አቆጣጠር ጁላይ 29 2026 ዓመተ ምህረት የወጣ ነው። ዋለልኝ ከ50 ዓመታት በኋላ የሚል ነው። በዶክተር መላኩ ተገኝ የተጻፈ ጽሁፍ ነው። ዶክተር መላኩ ተገኝ አንድ መጽሐፍ አላቸው። ከሰንጋተራ እስከ አምስተርዳም የተሰኘ መጽሐፍ ነው። ይሄ መጽሐፍ በእጅጉ ተወዳጅ እንደነበረ የሚታወስ ነው። አሁን ላይ በብዛት በመጽሐፍ ገበያው ላይ የለም። ነገር ግን በርካቶች ያነበቡት ስለ መጽሐፉ ጥሩነት ሲመሰክሩ ተመልክተናል። አንዳንዶችም ትችታቸውን ከመግለጻቸው ባሻገር ማለት ነው። ወደዚህ ጽሁፍ እናልፋለን። አብራችሁን ቆዩ። የብሔሮች ጥያቄ በኢትዮጵያ ተብሎ በዋለልኝ መኮንን የተጻፈውን ጽሁፍ 50ኛ ዓመት አስታኮ በሸራተን አዲስ ህዳር 18 ቀን ኢንስቲትዩት ፎር ስትራቴጂክ ስተዲስ በተባለ ተቋም የተዘጋጀው ሴሚናር በእጅጉ ድንቅ ነበር ማለት እችላለሁ። አቅራቢዎቹ የበሰለና ከተለያየ አቅጣጫ ያቀረቧቸው በሳል ከሆነ አመለካከት የመነጩ በመሆናቸው እንዲህ ያለ ጥልቀት ያለው ውይይት ለናፈቀን ፈርቀዳጅ ነበሩ ማለት ይቻላል። አቅራቢዎቹ ከተለያየ ተመክሮ የመጡ ምሁራን በመሆናቸው የብሔር ጥያቄ ከተለያየ አቅጣጫ በጥልቀት እንዲታይ አድርገዋል። እንዲህ ያሉ በሳል ተናጋሪዎች ያሉባቸው መድረኮች በየጊዜው ቢዘጋጁና የሚዲያ ሽፋን በትክክል ቢሰጣቸው አሁን በአገሪቱ ያለውን የውይይት የስነ ስርዓት ብቻ ሳይሆን በይዘቱ ጥልቀትም ትምህርትም ሊሰጡ ይችላሉ። አዘጋጆቹም ይህን ድንቅ ስራቸውን እየደጋገሙ ቢያስለምዱን እያልን ከወዲሁ እንማጸናለን። ስለዚህ ሴሚናር በኢትዮ ኦንላይን የተዘገበው ሪፖርት ግን በአጭሩ አሳዛኝ ነበር። ሪፖርት እንዴት እንደማይዘገብ ጥሩ ምሳሌ ነው። አንድ ጋዜጠኛ ከራሱ ስሜት ብቻ ተነስቶ አንድን ሰው ሊያጥላላ የሞከረበት እንጂ በሴሚናሩ ላይ ላልነበሩት ጥሩ ዘገባ ለማቅረብ አልነበረም። ይህ ደግሞ የጋዜጠኝነት ስህተት ሀሁ ነው። ጋዜጠኞች በምንም ምክንያት ክሩሴደርስ መሆን የለባቸውም። አስተያየታቸውን ከዘገባ ለይተው ማቅረብ አለባቸው እንጂ ያልሆነውን ሆነ ብሎ መዘገብ የጋዜጠኝነት ወንጀለኛነት ነው። እንዲህ ያለው እያለ ነው እኮ የሩዋንዳውን ሬዲዮ ሚሌ 1 ሚሊዮን ቱትሲዎችን እንዲጨፈጨፉ በቅስቀሳ ከፍተኛ ድርሻ የነበረው ሬዲዮ ጣቢያ ነው ወደ መሆን የሚኬደው። ይህን ካልኩ በኋላ በሴሚናሩ በቅጡ ያልተነሱ ጉዳዮችን ከራሴም ተመክሮ ተነስቼ የሚከተለውን አስተያየት እሰጣለሁ። መጀመሪያ የብሔር ጥያቄ ለምንና እንዴት ተነሳ? የብሔር ጥያቄን የተማሪው እንቅስቃሴ ወይም ዋለልኝ መኮንን አይደለም ያነሳው። የብሔር ጥያቄ በኢትዮጵያ ራሱን የቻለ ታሪካዊ ሂደት ነበረው። ጣሊያን ከወጣ ጀምሮ ያሉትን የብሔር ይዘት ያላቸውን እንቅስቃሴዎችን ብንቆጥር በኤርትራ፣ ትግራይ፣ ኦጋዴን፣ ሲዳማ፣ ጌዲኦ እና ባሌ በተለያዩ ጊዜያት በብሔር ማንነት ላይ የተነሱ ህዝባዊ አመጾች ነበሩ። በዚህም ምክንያት መንግስት እነዚህን እንቅስቃሴዎች አንድ በአንድ እየነጠለ ቢመታቸውና በወታደራዊ ፍጥጫው ለጊዜው አብላጫዎቹን ያዳክማቸው እንጂ የኤርትራውና የኦጋዴኑ ግን ለረጅም ጊዜ ቀጥለዋል። የዚህ ሁሉ አመጽ መነሻው የብሔር ጭቆና የሚባለው በብሔር ማንነት ላይ የተመሰረተ አጠቃላይ ኢኮኖሚያዊ፣ ፖለቲካዊና ባህላዊ መድሎ በተለያዩ ብሔሮች ላይ ይካሄድ ስለነበረ ነው። በተለይም በደቡብ ምስራቅና ምዕራብ ኢትዮጵያ የሚገኙት የተለያዩ ብሔሮች መሬታቸው ተነጥቆ ለነፍጠኛው የተሰጠበት፣ ተወላጆቹን በገዛ መሬታቸው ገባር እንዲሆኑ ስለተገደዱ በመንግስት ስራ ለመቀጠርም ሆነ ልጆቻቸው ትምህርት ቤት ሄደው እንዲማሩ አማርኛ መናገር ስለነበረባቸው አንዳንዴም በገዢው መደብ ወይም መንግስት ተቀባይነት ለማግኘት ስማቸውን ወደ አማርኛ የሚቀይሩ ነበሩ ወዘተ። ከላይ ከጠቀስናቸው በብሔር ማንነት ላይ የተመሰረቱ እንቅስቃሴዎች በርካታዎቹ በኢኮኖሚ ጥያቄዎች ላይ ለምሳሌ መሬታችን ይመለስና ግብር ይቀነስልን ወዘተ የመሳሰሉት የተመሰረቱ ነበሩ። እዚህ ላይ አንድ በግልጽ መቀመጥ ያለበት ጉዳይ አለ። የብሔር ጭቆና ስንል የገዢው መደብና የመሳፍንቱ መንግስት የአማርኛ ቋንቋን በተቀረው ህዝብ ላይ በመጫናቸው የእነዚህ ህዝቦች ቋንቋና ባህል ከቁም ነገር ሳይቆጠር በመቅረቱ
ገዢው ክፍል የኢትዮጵያ ቋንቋ ሲል አማርኛ ብቻ በመሆኑ የአገሪቱ ባህል ሲል የአማራና የትግራዩን ባህል በመሆኑ የብሔር ጭቆናውን በአብላጫው አማራና ትግሬ የሆነው የገዢው ክፍል ያካሄደው ነበር። እዚህ ላይ ግልጽ ሆኖ መቀመጥ ያለበት ጉዳይ የብሔር ጭቆናውን የአማራውን ሕዝብ ስም ተጠቅሞ ገዢው መደብ ያደረገው የግፍ አገዛዝ እንጂ ጭቆናውን የአማራ ሕዝብ ያደረገው ነበር ማለት አይደለም። ዋለልኝም በጽሁፉ ይህንን ጠቅሶታል። የእንግሊዝን ቅኝ አገዛዝ ምሳሌ አንስቶ የእንግሊዝ ቅኝ ገዢዎች ያንን ሁሉ ቅኝ ግዛት ይዘው ሀብት ሲያካብቱ አገዛዛቸውን በእንግሊዝ ሕዝብ ስም ያደርጉ ነበር። የእንግሊዙ ሰራተኛ መደብ ግን በጊዜው በከፍተኛ ድህነት ውስጥ ነበር ይላል። እንዲህ ያለ የብሔር ጭቆና ያካሄዱ መንግስታት ለምሳሌ የእንግሊዝ፣ የፈረንሳይ፣ ሌሎችም ቅኝ ገዢዎች በየህዝባቸው ስም ይህንን ጭቆና በህዝብ ስም ያካሄዱት እንጂ ያኔ የራሳቸው ህዝቦች እጅግ አስከፊ በሆነ የመደብ ምዝበራና ጭቆና ስር ነበሩ። በአገራችንም ቢሆን የገዢው መደብ አስከፊውን የብሔር ጭቆና ሲያካሄድ የአማራው ወይም የትግራዩ አርሶ አደርና ድሃው ህዝብ የብሔር ጭቆና በሚካሄድባቸው ብሔሮች በነበረው ድህነት አንዳንዴም በባሰ እኩል የሚማቀቅ ነበር። ለነገሩ ወላይታ ወይም ሲዳማ፣ አፋር ወይም ሶማሌ ምን እንደሆነ የጠገዴው፣ የወልቃይቱ ወይም የአድዋው አርሶ አደር እስከ መፈጠሩም አያውቀው እንኳን የብሔር ጭቆና ሊካሄድበት። ከላይ የጠቀስናቸው የጭቁን ብሔር አመጾች በየጊዜው የተነሱ እንደመሆናቸው የኤርትራው አመጽ እያየለ በመምጣቱ መንግስት በብዙ ሺህ የሚቆጠር ሰራዊት በማፍሰሱና ጦርነቱን በመጋጋሉ ጉዳዩ በግልጽ የአገሪቱ የፖለቲካ ችግር ነበር። በዚህ ላይ አንዴ ቦግ አንዴ ደግሞ እልም የሚለው በኦጋዴን የነበረው እንቅስቃሴ የኢትዮጵያ መንግስት ከሶማሊያው መንግስት ጋር ቢያንስ 3 ጊዜ እንዲዋጋ አድርጎታል። ይህም ራሱን የቻለ የፖለቲካ ችግር ነበር። በዚህ ላይ አንዴ ቦግ አንዴ ጥፍት የሚሉ አመጾች በጌዲዮና ሲዳማ ሲካሄዱ በጎጃምም የአርሶ አደሩ አመጽ ነበር። የተማሪው እንቅስቃሴ ደግሞ በአገሪቱ ባሉት ችግሮች ላይ ተመርኩዞ ጥያቄዎቹን ለመንግስት ያቀርብ ነበር። ሰላማዊ ሰልፍም እያደረገ ተጋፍጧል። የተማሪው እንቅስቃሴ ራሱ የተጓዘባቸው ጎዳናዎች እንዳሉ መታየት አለበት። መሬት ላራሹ ሊሰጠው ይገባል ካለበት ጊዜ ጀምሮ መንግስትን በስር ነቀል አመለካከት ይቃወመው ጀመር። ለዚህ ነው የተማሪው እንቅስቃሴ የብሔር ጥያቄን በተለያዩ ጊዜያት አንስቶ የተለያዩ አቋማት ወስዶ የነበረው። ከላይ እንዳሳየነው የብሔር ጥያቄ በተማሪው እንቅስቃሴ የተነሳው አንድ ቀን ዋለልኝ ተነስቶ የተባለውን ወረቀት ስለጻፈ አይደለም። ከዋለልኝ በፊት ጥያቄው በተለይም በኤርትራና በባሌ በተቀሰቀሰው አመጽ የተነሳ በአንድ የዩኒቨርሲቲ ተማሪዎች ጉባኤ ላይ ተነስቶ ውሳኔ ተላልፎበታል። በ1959 የተሰበሰበው ስድስተኛው የኢትዮጵያ ዩኒቨርሲቲ ተማሪዎች ብሔራዊ ማህበር ወይም ናሽናል ዩኒየን ኦፍ ኢትዮጵያን ዩኒቨርሲቲ ስቱደንትስ ጉባኤ ተደርጎ በኤርትራና በባሌ የተነሱት አመጾች ጸረ ኢምፔሪያሊስትና ጸረ ፊውዳል ስላልነበሩ መደገፍ የለባቸውም ብሎ ነበር። ከዚያም ጋር በተያያዘ የተለያዩ ተማሪዎች ስለ ብሔር ጥያቄ የተለያዩ ጽሑፎችን ጽፈዋል። ለምሳሌ ገብሩ ገብረወልድ ትራይባሊዝም ዘ ፊውዳል ታክቲክ ኦፍ ዲቫይድ ኤንድ ሩል የሚለው ጽሑፉ። ይህ ሁሉ ዋለልኝ ከመጻፉ በፊት ነው። ይህን ታሪካዊ ሲኩዌንስ ማረጋገጥ ወሳኝ ነው። ምክንያቱም አንድ ዋለልኝ የሚባል ሰው በጻፈው ጽሑፍ የብሔር ጥያቄ የተነሳ ስላልሆነ። በ1961 ዓ.ም የተማሪው ሰልፍ ሲደረግ ለመጀመሪያ ጊዜ ሰልፎች ከአዲስ አበባ ወጥተው በየጠቅላይ ግዛቱ ያሉትን ተማሪዎች አስነሳ። እንቅስቃሴው የአዲስ አበባ ብቻ ሳይሆን ብሔራዊ ሆነ። መንግስትን ፍርሃት ውስጥ የከተተው ይሄው የተማሪ እንቅስቃሴ መስፋፋት ነው። በዚህ ምክንያት ነው በተማሪ እንቅስቃሴ ጉዳይ በይፋ ምንም ተናግረው የማያውቁት ንጉሱ 2 ጊዜ ንግግር ያደረጉት። በመጀመሪያው ንግግራቸው ምናልባት የካቲት ወይም መጋቢት ላይ ባልበሰለ አእምሮ የአገሪቱን ችግር ለመተንተን መሞከር ተገቢ እንዳልሆነ ሲገልጹ፣ ዋለልኝ በድፍረት የአገሪቱን ችግር የሚፈታው የጃጀ አእምሮ እንዳልሆነ ገለጸ። የዋለልኝ ጽሑፍ በጊዜው እንቅስቃሴ ውስጥ ለነበርን አንድ ምዕራፍ አስይዞናል። ከእንግዲህ የተማሪው እንቅስቃሴ ሲሪየስ የሆነ እንቅስቃሴ ሆኖ መምጣቱንና ተማሪውን ደፍሮ እንዲታገል አድርጎታል። ለመጀመሪያ ጊዜ ተማሪዎች በፖለቲካ ወንጀል ተከሰው ብዙዎቹ የ6 ወራት እስራት፣ 5ቱ ዋለልኝን ይዞ 5 ዓመት፣ 3ቱ ደግሞ የ7 ዓመት ተኩል እስራት ተፈረደባቸው። ተማሪው ጓዶቻችን ካልተፈቱ አንማርም ስላለ መስከረም ላይ ተማሪዎች በሙሉ ተፈቱ።
ትምህርት ካቋረጡት ተማሪዎች በርካቶቹ ስለ ሶሻሊዝም ንባብ ያደረጉትና ማርክሲዝም በሰፊው ተቀባይነት ያገኘበት ወቅት ሆነ። እነዚህ ሁኔታዎች መንግስትን ስላሰጉት ተማሪውን በብሔር ለመከፋፈል ተነሳ። በዊንጌትና ሐረር በሚገኘው የመምህራን ማሰልጠኛ ትምህርት ቤት ውስጥ ትግርኛ ተናጋሪና ትግርኛ ተናጋሪ ባልሆኑ ተማሪዎች ግጭት እንዲቀሰቀስ ተደረገ። ሁለተኛው የመንግስት ስትራቴጂ ተማሪዎችን ተንኩሶ ሰልፍ ሲወጡ የሚፈልጋቸውን መርጦ ሰልፍ ላይ መግደል ነበር። እነዚህን ሁለት ስትራቴጂዎች የሐረማያ ኮሌጅ ተማሪዎች ማህበር ፕሬዝዳንትና ያኔ እኔ የማህበሩ ምክትል ፕሬዝዳንት ነበርኩ፣ ልዑክ ሆነን አዲስ አበባ መጥተን ከነጥላሁን ግዛው ጋር ተወያይተናል። በዚያ ግንኙነት ወቅት መጀመሪያ ስለ ብሔር ጥያቄና እንዴት በእነሱ በኩል እንደታየ ገለጻ አደረጉልን። ሁለተኛው ጉዳይ ማለትም መንግስት የሚፈልጋቸውን ተማሪዎችን ሰላማዊ ሰልፍ ላይ ለመግደል ስለነበረው እቅድ በሰፊው አስረዱን። ጥላሁን እኛ ሰላማዊ ሰልፍ የምናደርገው በራሳችን እቅድ እንጂ መንግስት ስለጎነተለም መሆን እንደሌለበት አስረዳን። እንደተረዳነው የተማሪው መሪዎችን መንግስት ተማሪውን የመከፋፈል እቅዱ አስጊ ሆኖባቸው ነበር። ምክንያቱም ተማሪውን ለመከፋፈል ቀላሉ መንገድ በብሔር መከፋፈል ስለሆነ። እኔ እንደተረዳሁት ያኔ የብሔር ጥያቄ ያበጠው ይፈንዳ በሚል እሳቤ እንዲነሳ ካደረጉት ምክንያቶች አንደኛው ይኸው የተማሪው የመከፋፈል አደጋ እየመጣ ስለነበር ይመስለኛል። ዋናው ምክንያት ግን በአገሪቱ የተነሱት ብሔር ተኮር እንቅስቃሴዎች እየጋሙ ስለነበርና መንግስትም በእነሱ ላይ ከሃዲዎች፣ አገራቸውን ለአረብ ዶላር የሸጡ ወዘተ የመሳሰሉ ፕሮፓጋንዳዎች ያደርግ ስለነበር ስለነዚህ እንቅስቃሴዎች ተማሪው ትክክለኛው ግንዛቤ እንዲኖረው ለማድረግም ነው። በዚያውም በተማሪው መሃል የነበረው የማን አህሎኝነት ወይም ቹቪኒዝም ዝንባሌ ከመንግስት ቅስቀሳ ጋር ተደማምሮ የተማሪውን እንቅስቃሴ ይበልጥ ሊከፋፍለው ይችላል የሚል ስጋትም ነበር። የብሔር ጥያቄ የተነሳበት ዋነኛዎቹ ምክንያቶች ከላይ የዘረዘርናቸው ጉዳዮች ነበሩ። የብሔር ጥያቄ በኢትዮጵያ ዘ ኩዌሽን ኦፍ ናሽናሊቲስ ኢን ኢትዮጵያ የተሰኘውን ጽሑፍ ማንጻፈው። ከፖለቲካ ሪፍሌክሽን አንጻር ጽሑፉን ማንጻፈው የሚለው ጨርሶ ቦታ የለውም። ምክንያቱም ዋናው ጉዳይ የችግሮቹ ቁም ነገሮች መቅረባቸው ነውና። በአንድ ወቅት ባህር ዳር አንድ ሆቴል ውስጥ ጫት ሲቅም የደረስኩበት የአገር ተቆርቋሪ ነኝ ባይ የብሔሮች ጥያቄ በኢትዮጵያ የሚለውን ጽሑፍ እኮ ዋለልኝ አይደለም የጻፈው በሲአይኤ ተጽፎ ተሰጥቶት ነው አለኝና አበሳጨኝ። ከጊዜ በኋላ ይሄው በጫት ምርቃና የተፈለሰፈ ውሸት እየተስፋፋ ኖሮ ጽሑፉን ለምን ዋለልኝ እንዳልጻፈው ማስረጃ ቀረበ። የእንግሊዘኛው ደረጃ ከፍተኛ ስለሆነ አንድ ኢትዮጵያዊ አይጽፈውም ተባለ። ይሄው የፈጠራ ወሬ በሐሙሱ ስብሰባ ላይ ተነስቶ ፕሮፌሰር ገብሩ ታረቀኝና ዶክተር ዲማ ነገዎ ምላሽ ሰጥተውበታል። የዘንድሮ ውሸት ፈጣሪዎች ሁሉንም በራሳቸው ዕውቀት ደረጃ ስለሚገምቱ ውሸቱንም በዚያው ፈብርከውታል። በዚያን ጊዜ በትምህርት ቤቶችና ኮሌጆች የነበረው የእንግሊዝኛ ዕውቀት ደረጃ ከፍተኛ ነበር። በእኛ ጊዜ ከአማርኛ በቀር ሁሉንም ትምህርቶች በእንግሊዝኛ መማር የጀመርነው ገና 3ኛ ክፍል ስንገባ ነው። መጀመሪያ በህንድ አስተማሪዎች፣ ከዚያ በኋላ ሁለተኛ ደረጃ ስንገባ ደግሞ እንግሊዝኛ እንደ ቋንቋ በአብላጫው በአሜሪካኖችና እንግሊዞች ነው የተማርነው። ስለሆነም ገና ሁለተኛ ደረጃ እንደገባን እንግሊዝኛ በቅጡ እንናገር ነበር። ዩኒቨርሲቲ ደግሞ የተማሪዎች ማህበራት ስብሰባ ሳይቀር የሚካሄደው በእንግሊዝኛ ነበር። የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበርም ሆነ እኔ የነበርኩበት ሐረማያ ኮሌጅ የተማሪዎች ማህበር ስብሰባ የሚያካሂዱት በእንግሊዝኛ ነበር። ክርክሩ፣ ጭቅጭቁና ውይይቱ በእንግሊዝኛ ነበር። ከዚያም በላይ በተማሪው እንቅስቃሴ ውስጥ ጉልህ ሚና የነበራቸው ደግሞ በአንድ በኩል ማርክሲዝምን ለማወቅ እንዲሁም በዓለም ላይ ያለውን የፖለቲካ ሁኔታ ለመከታተል እጅግ ብዙ ማንበብ ስለነበረባቸውና ማሳወቅም ስለነበረባቸው የሚነበበውም ጽሑፍ አብዛኛው በእንግሊዝኛ ስለነበር የተማሪው እንቅስቃሴ መሪዎች የእንግሊዝኛ ችሎታ ከሌሎቹ የላቀ ነበር። ለምሳሌ በአንድ ወቅት አውሮፓ ያለን ከየካቲቱ አብዮት እንደፈነዳ በዓለም አቀፍ የኢትዮጵያ ተማሪዎች ፌዴሬሽን መጽሔት አዘጋጅነቴ ስለ ሁኔታው መግለጫ ሳወጣ መግለጫው ከመውጣቱ በፊት እንዲያው ስለ ቋንቋው እርግጠኛ ለመሆን አንዲት አሜሪካዊት ጓደኛዬን እስኪ ቋንቋዬን እይልኝ አልኩና ጽሑፉን ሰጠዋት። አነበበችና እኔ ይህንን ምንም ላርም አልችልም፣ እንዲያውም የተማርኩበት ነው ያለችኝ ትዝ ይለኛል። እኔ ያኔ የትምህርት ደረጃ የሐረማያ የሁለተኛ ዓመት ተማሪ ነበርኩ።
ባጭሩ ያኔ የእንግሊዝኛም ሆነ የጠቅላላው የትምህርትና የጠቅላላ ዕውቀት ደረጃው ከፍተኛ ስለነበር ከኛ በኋላ የመጣው ትውልድ ስለማያውቀው አንድ ጽሑፍ የቋንቋ ጥራት ያለው ከሆነ ኢትዮጵያዊ ይህን ሊጽፍ አይችልም ከሚል ግምት ተነስቶ የውጭ ሀገር ሰው ነው የጻፈው ወደሚል የፈጠራ ታሪክ ውስጥ ይገባል። ዋለልኝም በአማርኛም በእንግሊዝኛም የጽሑፍ ችሎታው ከፍተኛ ነበር። ይህ ብቻ ሳይሆን በዚያን ጊዜ በአገር ውስጥም በውጭ ሀገርም በእንግሊዝኛ ይጻፉ የነበሩ የተማሪ ማህበር ጽሑፎችን መመልከቱ ይበቃል። ጽሑፉን ዋለልኝ ብቻውን ጻፈው? ራሱ ዋለልኝ በዚያው ጽሑፉ እንደሚለው በብሔር ጥያቄ ላይ በድብቅ ውይይቶች እንደተካሄዱ ይገልጻል። ይሄ ራሱ ያ ጽሑፍ ከዋለልኝ አእምሮ ብቻ ፈልቆ የወጣ እንዳልሆነ ግልጽ ያደርገዋል። ተደጋግሞ እንደተገለጸው ጽሑፉን ዋለልኝና በጣም ጥቂቶች ለምሳሌ ዮሐንስ ስብሃቱ ረቂቁን እንደጻፉትና ከዚያ በኋላ ሌሎችም ሐሳባቸውን የሰጡበት ለመሆኑ እኔ ራሴ ያውቃለሁ። ስለዚህ የብሔር ጥያቄ በኢትዮጵያ በተሰኘው ጽሑፍ ውስጥ የተካተቱትን ሐሳቦች በሙሉ ዋለልኝ ብቻውን እንዳላፈለቀው ሊታወቅ ይገባል። ዋለልኝ የአማራ ሕዝብ እንዳጥላላና የአማራን ሕዝብ ጨቋኝ አድርጎ እንዳቀረበ አድርገው የሚጽፉም አልጠፉም። ይህም የዋለልኝን ጽሑፍ አለመረዳት ነው። የገዢው መደብ የአማራውን ሕዝብ ስም እየተጠቀመ የብሔር ጭቆናን እንዳካሄደ ዋለልኝ ይገልጻል። ይህ ደግሞ በኢትዮጵያ ብቻ ሳይሆን እንግሊዝም ዋናዋ የቅኝ ገዢ በነበረችበት ወቅት ከቅኝ ግዛት ዋነኛው ተጠቃሚው የእንግሊዝ ገዢው መደብ እንደነበረ ይገልጻል። ወዲያውም ይሄ እየሆነ እያለ የእንግሊዝ ሰራተኛ መደብ በከፍተኛ ድህነት ይማቅቅ እንደነበረ ይገልጻል። የአማራ ሕዝብም እንደዚያው። ከተናጋሪዎቹም መሃል ለምሳሌ ፕሮፌሰር ማርታ ኩምሳ ዋለልኝ አማራ ሆኖ የአማራውን የብሔር ጭቆና ተቃውሞ መጻፉ ያስመሰግነዋል ይላሉ። ዋለልኝ የውሸት ብሔርተኝነት ፌክ ናሽናሊዝም የሚለውን ከአማራ የበላይነት ስሜት ጋር አያይዞ ይወቅሳል። ዋለልኝ የሚወቅሰው እኮ የአማራን ሕዝብ አይደለም፣ በአማራው ሕዝብ ስም የገዢው መደብ ያውቀነቅን የነበረውን የውሸት ብሔርተኝነትን ነው። ዋለልኝና ወያኔ ፍየል ወዲህ ቅዝምዝም ወዲያ። አንድ ድርጅት የአንድን ሰው ሐሳብ ነው የሚከተለው ሲል ማየትና መመርመር ያለብን ያ ድርጅት የሚለፍፈውን ብቻ ሳይሆን ሐሳቡን ተቀብያለሁ የተባለለትን ሰው ጽሑፍን በሚገባ መርምሮ በእርግጥ ድርጅቱ ከሚለውና ከሚሰራው ጋር ማስተያየት ይኖርብናል። እንዲያው አንድ ድርጅት የዚህ ወይም የዚያ ሰው ተከታይ ነኝ ስላለ በእርግጥ ሐሳቡም ስራውም ያ ሰው እንዳለው ነው ማለት አይደለም። ለምሳሌ መላለምን ያናወጠው የቦልሼቪክ አብዮት መሪ የነበረው ሌኒን ከፖለቲካ ፍልስፍና አቅጣጫ ቢታይ የካርል ማርክስን ሐሳብ ስራ ላይ ያውሏል ማለት አይቻልም። ስታሊንም እንኳን የማርክስን የሌኒንም ሐሳብ አልተከተለም። ግን ሌኒንም በማርክስ ይምል ይገዘት ነበር፣ ስታሊንም በሌኒን ይምል ይገዘት ነበር። ይህንን ጉዳይ እንዳስፈላጊነቱ በሌላ ጽሑፍ ልንመለስበት እንችላለን። በእኔ አስተያየት ግን መሰረታዊ በሆነ የፖለቲካ ዶክትሪን ማርክስ ወዲህ ሌኒን ወዲያ ነበሩ። ስታሊን ደግሞ ከሌኒንም ብሶ መሰረታዊ በሆነ በማርክስ የፖለቲካ ዶክትሪን ጥሰት ብቻ ሳይሆን ሶሻሊዝም እንዲጠላ ያደረገ ወንጀለኛ ነው። ከስታሊን በኋላ ደግሞ ማኦ፣ ከማኦ በኋላ ኪም ኢልሱንግ የኮሪያው እንዲሁም የአልቤኒያው ኤንቨር ሆዣ መጡና ሶሻሊዝም እንዲጠላ ብቻ ሳይሆን ራሱን የሶሻሊዝምንም አመለካከት ጭምልቅልቁን አውጥተው ሰዎች እንደ ጣዖት እየተመለኩ ሶሻሊዝም እንዲጠላ ብቻ ሳይሆን እንዲፈራም አደረጉ። የኛው ጉድ መንግስቱ ኃይለማርያም ደግሞ በሶሻሊዝም ስም ብዙ ህዝብ ከመጨረሱ የተነሳ ሶሻሊዝም የወንጀለኞች አመለካከትም እንዲመስል አደረገ። ስለዚህ ሰዎች የዚህ ወይ የዚያ ፈላስፋ ተከታይ ነን ስላሉ በእርግጥም በሚሉትና በተለይም በሚሰሩት ይገመታሉ እንጂ ያንን ፈላስፋ ይከተላሉ ማለት አይደለም። ዋለልኝና ወያኔም እንዲሁ። ከመንግስት አወቃቀር አንጻር ዋለልኝ አንድ ኢጋሊቴሪያን ወይም ሁሉም እኩል የሚሆንበት የሆነ ሁሉንም በኩል ደረጃ የሚያሳትፍ መንግስት ያስፈልገናል ሲል፣ ወያኔ ግን ገና ሀ ብሎ ሲጀምር የኢትዮጵያ ብሔሮች መጀመሪያ ተበታትነው በኋላ ከፈለጉ አንድ ላይ ይሆናሉ ነው ያለው። የ1976 ማኒፌስቶ ልብ ይሏል። ወያኔ ስልጣን ሲይዝ ደግሞ ዋለልኝን የተከተለ መስሎ ማወናበድ ቢሞክርም ዋናው ስትራቴጂ ግን እኛ የንዑሳን መንግስት ሁሌም በጠባብ አመለካከት ስለ ብሔር ብቻ ስለሆነ የሚያስቡት ስለሆነን በኢትዮጵያ ደረጃ ስልጣን ላይ ለመቆየት በተለይ ትላልቅ የሆኑ ብሔሮችን እየከፋፈልንና እያናከስን ግን የዚህ ግጭት ዳኛ መስለን የምንታይበት የፖለቲካ ስልጣን ማዋቀር አለብን ከሚል ቀመር ተነስተው ነው የብሔር ፌዴራሊዝምና የብሔር ክልል አስተዳደር የጀመሩት።
ከሁሉ አስቀድሞ ወያኔ የዋለልኝ ጽሑፍ የገባቸውም አይመስለኝም። በ1996 ዓ.ም ከአንድ የወያኔ አመራር ከነበረ ሰው ጋር ለአንድ ጥናት ቃለ መጠይቅ ሳደርግ የዋለልኝን ጽሑፍ እንዳላነበበው ሲነግረኝ በእጅጉ አስገረመኝ። ሰውየው ያነበበው የብርሃነ መስቀልን ጽሑፍ በጥላሁን ታከለ ስም የወጣው ብቻ ነበር። ወያኔ እንኳን የዋለልኝን መልእክት ሊከተል ቀርቶ በቅጡም ያነበቡት አይመስለኝም። ቢያነቡትም የገባቸው አይመስለኝም። ስለዚህ ወያኔ በተለይ መጀመሪያ ገደማ ጠዋት ማታ ዋለልኝ ስላሉ የዋለልኝ ሐሳብ ተከታዮች ነበሩ ማለት አይደለም። ዋለልኝ ከሁሉ አስቀድሞ ሴንትራሊስት ነበር። ስለዚህም በብሔር እና በቋንቋ እየተለያዩ በክልል መካለል የሚለውን ሐሳብ በፍጹም የሚደግፈው አይደለም። በእርግጥ በሱ ጊዜ የፖለቲካ ስልጣን የመጨበጥ ጥያቄ ወዲያው የሚነሳበት ሁኔታ ስላልነበረ ምንም አይነት መንግስት እንደሚያስፈልግ ግን ዋለልኝ ጠቁሟል። ሁሉንም በእኩልነት የሚያሳትፍ ኢጋሊቴሪያን መንግስት፣ ከዚህ በላይ ሴንትራሊዝም የለም። ማርክሲዝምና የብሔር ጥያቄ እንዴት ነበሩ? በአገራችን ማርክሲዝም በብሔር ጥያቄ ላይ ያለው አስተያየት ተብሎ የሚቀርበው ሌኒንና ስታሊን ያሉት ብቻ ነው። ይሄ ፈጽሞ የተሳሳተ፣ ማርክሲስቶች በብሔር ጥያቄ ላይ ስለነበራቸው አስተያየት የተዛባ አመለካከት የሚሰጥ ነው። እንዴት? ከሁሉ አስቀድሞ የብሔር ጥያቄ በአውሮፓ ሁኔታ ሲነሳ ካፒታሊዝም ወደ ሞኖፖሊ ካፒታሊዝም ኢምፔሪያሊዝም የሚባለው ደረጃ የገባበት ወቅት ሲሆን፣ በሌላ በኩል ደግሞ በአውሮፓ ውስጥ በተለያዩ አገሮች ጥያቄው ስለተነሳ ነበር ሶሻሊስቶች በጉዳዩ ጉባኤ አድርገው በ1896 ዓ.ም አንድ ውሳኔ ያሳለፉ። ውሳኔው የብሔር እንቅስቃሴዎችን ተገቢነት የሚደግፍ ነበር። ከዚህ በጣም አጠቃላይ ከሆነ ውሳኔ ሌላ ማርክሲስቶች በዝርዝር ገብተው በብሔር ጥያቄ ላይ የተወሰነ አስተያየት አልነበራቸውም። ለዚህ ነው በተለያዩ ሀገሮች የነበሩ ማርክሲስቶች በብሔር ጥያቄ ላይ የተለያየ አስተያየት የነበራቸው። በኦስትሪያ እነ ኦቶ ባውር፣ በጀርመን እነ ካርል ኮትስኪ፣ በሩሲያ ቦልሼቪኮች እና ሜንሼቪኮች ወዘተ። እነዚህ ሁሉ የተለያየ አተረጓጎምና አስተያየት በብሔር ጥያቄ ላይ ነበራቸው። የተማሪው እንቅስቃሴ የብሔር ጥያቄን ሲያነሳ የማርክሲዝም አስተያየት ነው ብሎ የተንደረደረው የቦልሼቪኮችን አመለካከት ብቻ ይዞ ነው። የሌሎቹን ከነመኖራቸውም አላነሳቸውም። የሆነው ሆኖ የሌኒንና የስታሊንን አመለካከት እንኳን ብንወስድ በጊዜው በዓለም ከነበሩት ማርክሲስቶች ስንቶቹ ከሌኒንና ስታሊን ጋር እንደተስማሙ በውል አይታወቅም። በአብላጫው ግን ሌኒንና ስታሊን በብሔር ጥያቄ ላይ ተቀባይነታቸው እጅግ ውሱን ነበር። በምዕራቡ ዓለም ከነበሩት ማርክሲስቶች ከሌኒን ጋር የተስማሙ አልነበሩም። ቦልሼቪኮች ስልጣን ከያዙ በኋላ ገናናነታቸውን በመጠቀም ሶስተኛውን የዓለም አቀፍ ኮሙኒስት እንቅስቃሴ ጉባኤ በሞስኮው በ1920 ጠርተው ነበር። ከዚህ ጉባኤ አጀንዳዎች አንደኛው የብሔር ጥያቄ ነበር። በዚህ ጉባኤ ሌኒን ተቃውሞ ገጥሞት ነበር። በተለይም ሮይ የተባለው የህንድ ኮሚኒስቶች ተወካይ የሌኒን ሐሳብ ተቀባይነት እንዳይኖረው አድርጓል። በቦታው ይልቅ ያኔ በቅኝ ግዛቶች የተነሱ አያሌ ጸረ ኮሎኒያል ትግሎች ስለነበሩ የብሔር ጥያቄ ከዚህ ከጸረ ኮሎኒያል ትግል አንጻር መታየት አለበት ተብሎ በአዲስ መልክ እንዲታይ ሆነ እንጂ የዓለም ኮሚኒስቶች እንቅስቃሴ ወደ ድሮ የሌኒንና የስታሊን ትንታኔ አልተመለሰም። ከዚያ በኋላ በኮሚኒስት ፓርቲዎች የተመሩትን ጸረ ኮሎኒያል ትግሎችን ብንመለከት የቻይና ኮሚኒስት ፓርቲ የሌኒንና ስታሊንን አመለካከት አልተከተለም። በሆቺሚን የሚመራው የቪየትናም ትግልም ጉዳዩን የማይኖሪቲስ ጥያቄ እያለ ነው ያለፈው። ስለዚህ የሌኒን የራስን እድል በራስ የመወሰን እስከ መገንጠል የሚለው በዓለም ኮሚኒስቶች ዘንድ ጨርሶ ተቀባይነት አልነበረውም። ይሁን እንጂ የብሔር ጥያቄ አነሳስና ዋነኛነት በሁሉም ሀገሮች እኩል አልነበረም። ለምሳሌ በሩሲያ ዋነኛ ጥያቄ ነበር። ምክንያቱም የመሳፍንቱ አገዛዝ በመሰረቱ ሩሲያ ስለነበረና የሩሲያ ብሔርም ከሌሎቹ ጋር ሲወዳደር ህዳጣን ስለነበረ የሌሎቹን ብሔሮች መብትና እኩልነት ሳያረጋግጡ መቀጠል አይቻልም ነበር። በቻይና ደግሞ ሃን የተባለው ብሔር ከ90 በመቶ በላይ የሆነበት ሌሎቹ አናሳ ብሔሮች የሆኑበት ስለነበር በቻይና የብሔር ጥያቄ አንገብጋቢ አልነበረም። በቪየትናምም ተመሳሳይ ስለነበር የብሔር ጥያቄ አንገብጋቢ አልነበረም። በህንድ ግን ሁኔታው ልዩ ስለነበር የብሔር ጥያቄ ከባድ ጥያቄ ቢሆንም በጊዜው ህዝቡ በጸረ ኮሎኒያል ትግል ተሰባስቦ ስለነበር ጥያቄው አንገብጋቢ አልነበረም።
ይልቁንም የሃይማኖትና ፖለቲካ መደበላለቅ ህንድን ለሁለት ሀገር ከፍሎ ህንድና ፓኪስታን የሚባሉ ሀገሮች እንደ አውሮፓውያኑ አቆጣጠር በ1947 ተፈጠሩ። በተረፈ በእውቀትም ሆነ በተመክሮ በአመለካከትም ሆነ በትንተና በሐቀኝነትና በህዝብ ወገንተኝነት በድፍረት ጨቋኞችን በመታገልና በማጋለጥ ወደር የማይገኝለትን ዋለልኝ መኮንንን በማያውቁትና እሱ የጻፋቸውን እንኳን ሳያነቡ ቢያነቡም ሳይረዱ በየሜዳው ማንም ኃላፊነት የጎደለው ሁሉ የሚነዛውን ወሬ በሚያሳፍር ድንቁርናና ስንፍና አምኖ ይህንን ውሸት መልሶ በሚዲያ ማስተጋባት ኢትዮጵያዊ ጨዋነትም የጋዜጠኝነት ስነ ምግባር የሌለው ነው። አሁንም ቢሆን ዳዲሞስ እንዳለው ምን ይል ይሆን ዛሬ በትናንት ቢቃኘው አንበሳ ተከሶ ዝንጀሮ ሲዳኘው በማለት ዶክተር መላኩ ጽሁፋቸውን ደምድመዋል። ይሄ ጽሁፍ የእሳቸውን አቋም የሚያንጸባርቅ ነው። ስለተከታተላችሁ እናመሰግናለን። ሰብስክራይብ አድርጉን፣ አብራችሁን ሁኑ።